ሰላም እንደምናላችሁ ክቡራትና ክቡራን በዛሬው ዝግጅታችን ይዤላችሁ የቀረብኩት በሳምንቱ የነበረው የመኪና ገበያንና በሳምንት ብትገዟቸው አሪፍ ነው የምላቸው መኪኖች እንዲሁም ብታዋቸው የትኞቹ ይሻላሉ የሚሉት እናያለን። ምክንያቱም በሳምንቱ መጨረሻ አካባቢ ትንሽ የዋጋ እንቅስቃሴ ያለ ዋጋ የመጨመር ነገር እየታየ ስለሆነ የትኛውን ብትገዙ ታተርፋላችሁ የትኛው ደግሞ ቢቀርባችሁ የሚሉትን አንድ ባንድ ከመረጃዎቹ ጋር አብሬያችሁ የምቆየው የአውቶሞቲቭ ባለሙያ አዶንያስ አብርሃ ነኝ። መልካም ቆይታ። ከዛ በፊት ግን ለቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎች መከታተል ከሆነ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። በዚህ ሳምንት የተለያዩ ተሽከርካሪዎች ለገበያ ቀርበው ነበር። ከነዚህ መካከል በዚህ ሳምንት ትንሽ እንቅስቃሴ በደንብ ያላቸው ተሽከርካሪዎች መካከል አንዱ BYD ሴሊያን 06 የሚባለው ተሽከርካሪ ነው። እነ ተሽከርካሪዎች ስማርት ድራይቭ ያላቸው ናቸው። ከ2025 9ኛ ወር ጀምሮ ያሉት አብዛኞቹ ትሪም ሌቭላቸው ፓይለት ፕላስ የሚባል ተሽከርካሪዎች ናቸው። እነዚህ መኪኖች ከሌሎቹ ትንሽ ለየት የሚያደርጋቸው ነገር መኪኖቹ አዲስ ሞዴል መሆናቸው ከ25 በኋላ መምጣታቸው በተለይ ከBYD ከነሶንግ ፕላስ ትንሽ ለየት ያደርጋቸዋል። መኪኖቹም የኤሌክትሪክ ሞተር ጉልበታቸው 241 የፈረስ ጉልበት አላቸው። እንዲሁም ደግሞ በአንድ ጊዜ ቻርጅ 605 ኪሎ ሜትር መጓዝ የሚያስችለው ባለ 78 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ተገጥሞላቸዋል። እነዚህ መኪኖች በሂሳብ ሲሸጡበት የነበረው ዋጋ ከቦታ ቦታ ልዩነት አለው። ነገር ግን እነዚህ ተሽከርካሪዎች በአቬሬጅ ወደ 6.9 እስከ 7 ሚሊዮን ብር ባለው ሲሸጡ ነበረ። መኪኖቹን በሚገዙበት ጊዜ ትንሽ ለየት ብሎ የምታገኙት ሶንግ ፕላስ ላይ የማታገኙት አንድ ነገር አለ። ይህም ፍሪጅ ተገጥሞላቸው እናገኛለን። ከዛ ውጭ የተለመዱትን ናቪጌሽን ሲስተም፣ ፕሪሚየም ሳውንድ ሲስተም፣ 360 ካሜራ፣ አዳፕቲቭ ክሩዝ ኮንትሮል፣ ሄድ አፕ ዲስፕሌይ የመሳሰሉትን እዚህ መኪና ላይ ተገጥሞለት እናገኛለን። እነዚህ ትንሽ ከሶንግ ፕላስ ከፍ ብለው የምናገኛቸው ተሽከርካሪዎች ናቸው። ግዢ ላይ ደግሞ ትንሽ ቆየት በሉ ምላችሁ ያኛውን ሶንግ ፕላሱን ግዙ ብያቸዋለሁ። ብገዙ የተሻለ ነው ብያቸዋለሁ። ግዢ ላይ ደግሞ ትንሽ ሳምንት እንኳን ሰጣችሁ እዩት የምለው ተሽከርካሪ ደግሞ 2025 GD ራዳር RD6 የሚባል ተሽከርካሪ ነው። የተሽከርካሪ እንግዲህ ፒክአፕ ተሽከርካሪ ነው። የኤሌክትሪክ ሞተሩ ወደ 422 የፈረስ ጉልበት ማምጫ ይችላል። ባትሪ ካፓሲቲው 43 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ነው። መኪኖቹ 460 ኪሎ ሜትር ሬንጅ ያላቸው በአንድ ጊዜ ቻርጅ የመጓዝ አቅማቸው ባለ ሁለት ሞተር ኦል ዊል ድራይቭ መኪኖች ናቸው። ከሌሎቹ ለየት የሚያደርጋቸው ነገር መኪኖቹ ፒክአፕ መሆናቸው ነው። እነዚህ መኪኖች ላይ ያው ፒክአፕ ቢሆኑም የሌዘር ወንበሮች፣ ፓወር ሲት ማለትም ኤሌክትሪካሊ አጀስት የሚደረጉ ወንበሮች፣ ቮይስ ሪኮግኒሽን አላቸው፣ 8 ስፒከር፣ ክሩዝ ኮንትሮል፣ የኋላ ካሜራ እንዲሁም የተለያዩ መጠን ያላቸው ስክሪኖች እዚህ መኪና ላይ ተገጥሞላቸዋል። እነዚህ መኪኖች ወደ 7 ሚሊዮን ነው የተጠሩ ያሉት። ነገር ግን እነዚህ ተሽከርካሪዎች ትንሽ ዋጋ ይቀንሳሉ ተብሎ የሚጠበቁ ነው። ምክንያቱም ሌሎች አዳዲስ የፒክአፕ ተሽከርካሪዎች ወደ ገበያው እየገቡ ስለሆነ ከጥቂት ሳምንታት በኋላ እነሱ ይቀላቀላሉ ተብሎ ስለሚታሰብ በዚህ ምክንያት እነዚህ ተሽከርካሪዎች ትንሽ ዋጋ ሊቀንስ ስለሚችል ቆም ብላችሁ ብታስቡ እላችኋለሁ። መኪናው ላይ ምንም አይነት ቅሬታ የለኝም፣ ምንም አይነት መጥፎ ነው ማለት አይደለም። ነገር ግን ማርኬት ላይ ያለው ዋጋ ትንሽ ወረድ ያለ ነው እና ሌሎቹ ሲገቡ ትንሽ ዋጋ ይቀንሳል ተብሎ ስለሚጠበቅ ነው። ብዙ ሰው የተሽከርካሪ ገበያ ላይ እንዳለ ራሱ የማያውቀው ተሽከርካሪ ነው BYD ዮዋንአፕ ሆኖ ነገር ግን በ300 ኪሎ ሜትር ማለት ነው። BYD ዮዋንአፕ በ400 ኪሎ ሜትርም አለው በ300 ኪሎ ሜትርም አለው። 400 ኪሎ ሜትሩ ራሱን የቻለ በአራት ትሪም ሌቭል ተከፋፍሎ ይሸጣል። ይሄኛው ደግሞ ራሱን የቻለ በትሪም ሌቭሉ ማን የሚባለው ነው ካላችሁኝ የፓይለት ኤዲሽን የሚባለው ትሪም ሌቭል ማለት ነው። እነዚህ ተሽከርካሪዎች በአንድ ጊዜ ቻርጅ 300 ኪሎ ሜትር መጓዝ የሚያስችላቸው ባለ 32 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ተገጥሞላቸዋል። የፈረስ ጉልበታቸው 95 የፈረስ ጉልበት ነው። እነዚህ ተሽከርካሪዎች ማለት BYD E2 ላይ የተገጠሙ የኤሌክትሪክ ሞተር የተገጠመላቸው ናቸው እና BYD ዮዋንአፕ 400 ኪሎ ሜትሩ ሆኖ ነገር ግን ሞተራቸው ቤዚክ የሚባለው ቤዚክ ትሪም ሌቭል ላይ የምናገኛቸው ተሽከርካሪዎች ላይ የተገጠመላቸው የኤሌክትሪክ ሞተር የተገጠመላቸው ተሽከርካሪዎች ናቸው። እነዚህ መኪኖች በጣም ሪኮመንድ የሚደረጉ ተሽከርካሪዎች አይደሉም። ምክንያቱም ሬንጃቸው ትንሽ ዝቅ ያለ ስለሆነ ማለት ነው። 300 ኪሎ ሜትር ኦልሞስት የሴጉልም 300 ኪሎ ሜትር አለ። እነዚህ አነስ ያሉ ናቸው። ከተማ ውስጥ መጠቀም የምትፈልጉ እዚሁ ብቻ ኪሎ ሜትር ቢያንስም ችግር የለውም የምትሉ ከሆኑ ናቸው። እነዚህ ተሽከርካሪዎች ከሌሎቹ የሚለያቸው ይሄ የባትሪ ሲስተማቸው ነው እንጂ ሌላው ነገራቸው ተመሳሳይ ነው። ባለ 8 ኢንች ስክሪን አላቸው፣ 10 ኢንች የድራይቨር ኮንትሮል አላቸው፣ ፓርኪንግ ሴንሰር፣ የኋላና የፊት ሴንሰሮች አሏቸው፣ ካሜራዎች አሏቸው፣ ብሉቱዝ፣ USB፣ ፓወር ዊንዶ፣ ብሬክ አሲስት፣ ቮይስ ኮንትሮል፣ የሌዘር ወንበሮች፣ አውቶማቲክ ክላይሜት ኮንትሮል እንዲሁም ደግሞ ሌን ዲፓርቸር ዋርኒንግ እና ፍሮንት ኮሊዥን ዋርኒንግ የመሳሰሉትን ያሟሉ ናቸው። እነዚህ መኪኖችም ዋጋቸው ትንሽ ወደድ ያለ ነው። ወደ 4 ሚሊዮን አካባቢ የሚጠሩ ናቸው። ከ3.9 እስከ 4 ሚሊዮን ብር የሚጠጉ
ተሽከርካሪዎች ናቸው። ስለዚህ እነዚህ መኪኖች በምትገዙበት ጊዜ ቆም ብላችሁ አስቧቸው የምንላቸው ሌላኛው ተሽከርካሪ ናቸው። ከዚህ ይልቅ ዮሐናፑን እንገዛለን ካላችሁ ዮሐናፑ በ400 ኪሎ ሜትር ዩዝድ ቢሆን እንኳን በጥንቃቄ የተፈተሸው ከሆነ እነሱን 4 ሚሊዮን አካባቢ ታገኟቸዋላችሁ። እነሱን በደንብ አስፈትሻችሁ ብትገዟቸው የተሻለ አማራጭ ነው ከ300 ኪሎ ሜትር አንጻር። ምክንያቱም ይህን ያልኳችሁ ከኪሎ ሜትር አንጻር ነው እንጂ መኪናው ላይ ያው የተለየ ነገር የለውም። ባትሪያቸው ከዛኛው አነስ ስለሚል ኪሎ ሜትራቸው ይቀንሳል በሚለው ብቻ ነው። ሌላኛው ደግሞ ብገዟቸው ከምላችሁ ተሽከርካሪዎች መካከል በዋነኝነት የቶዮታ ምርት የሆነው ቶዮታ BZ 3X በጣም ጥሩ የሚባል ተሽከርካሪ ነው። ምክንያቱም መኪናው ከሚያቀርበው ሬንጅ አንጻር እነዚህ መኪኖች በ500 አላቸው፣ በ600 አላቸው። 600 ኪሎ ሜትሩ እንግዲህ 610 ኪሎ ሜትር መጓዝ ይችላል። መኪኖቹ የተገጠመላቸው የኤሌት ሞተር 224 የፈረስ ጉልበት ማመንጨት ይችላል። ባትሪ ካፓሲቲያቸው ወደ 64 ኪሎዋት ነው። መኪኖቹ ድራይቭ ታይፓቸው ፍሮንት ዊል ድራይቭ የምንላቸው ናቸው። በአንድ ጊዜ ቻርጅ ደግሞ 610 ኪሎ ሜትር መጓዝ የሚችል ሞዴልም አላቸው። ይህ እንግዲህ በጣም ጥሩ የሚባል ነው ሬንጁ። መኪኖቹ እንደነገርኳችሁ በጣም ሙሉ ፊቸራቸው የተሟላ የሚባል ነው። ወደ 5 HD ካሜራዎች አሏቸው፣ 3 አልትራሶኒክ ራዳሮች አሉ። እንዲሁም ደግሞ ብላይንድ ስፖት ሞኒተሪንግ፣ ሪሞት ፓርኪንግ እንዲሁም ደግሞ አምቢየንት ላይታቸው ራሱ ወደ 32 አይነት የከለር አማራጮች አሏቸው። 11 ስፒከር አለ፣ ፓወር ዊንዶ፣ ዋየርለስ ቻርጅ ማድረጊያ፣ ፓወር ቴልጌት አለ፣ ፌስ ሪኮግኒሽን ሁላ የተገጠመላቸው ተሽከርካሪዎች ናቸው። እነዚህ መኪኖች በሂሳብ የሚሸጡበት የነበረው ዋጋ ትንሽ ልዩነት አላቸው። ነገር ግን አቬሬጅ ወደ 6 ሚሊዮን 500 ሺህ ብር አካባቢ የሚጠሩ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች በጣም ሃይሊ ሪኮመንደብል ከሆኑ ተሽከርካሪዎች መካከል አንዱ ናቸው። መኪኖቹም ያው ከሲላይን 06 ጋር ዋጋቸው ተቀራራቢ ስለሆነ ያኛው ትንሽ ቦዲ ላይም ፊቸር ላይም ትንሽ ጨመር ይላል፣ ዋጋውም ጨመር ይላል። ከዛ አካባቢ የሚወዳደሩ ተሽከርካሪዎች ናቸው እነዚህ ቶዮታ BZ 3X የሚባሉት ተሽከርካሪዎች። በዚህ ሳምንት ደግሞ በብዛት ሲሸጡ ከነበሩ ተሽከርካሪዎች መካከል አንዱ የሆነው BYD ሴጉል ኢንተሊጀንት ወይ ደግሞ ስማርት የምንለው ነው። እነዚህ ተሽከርካሪዎች ያው ከኖርማሉ ጋር ተመሳሳይ የሆነ 74 የፈረስ ጉልበት አላቸው። ባትሪ ካፓሲቲያቸው 38 ኪሎዋት ነው። እነዚህ ተሽከርካሪዎች ቶፕ ስፒድ 130 ይሄዳል፣ ኪሎ ሜትር 405 የሚሄዱ ናቸው። ስማርቱ በሚሆንበት ጊዜ ከሌሎቹ ትንሽ ለየት የሚልበት ነገር አለ። እነዚህ በሚሆን ምንድነው ካላችሁ ሃይዌይ ናቪጌሽን ተገጥሞለታል። አውቶማቲክ የሆነ ቫሌት ፓርኪንግ ራሱ ፓርክ የማድረግ ነገር አለው። ሜሞሪ ናቪጌሽን አለው። ከዚህ በተጨማሪ 12 አልትራሶኒክ ራዳር እና 12 ሃይ ዴፊኒሽን ካሜራ አላቸው። ከዚህ በፊት የምናውቃቸውን ሂል ስታርት አሲስት፣ ፓወር ሲት፣ ማሞቅ የሚችሉ የፊተኛ ወንበሮች፣ ኤር ኮንዲሽኒንግ፣ ክሩዝ ኮንትሮል፣ ቮይስ ኮንትሮል እንዲሁም ደግሞ 4 ስፒከሮች፣ LED መብራቶች በሙሉ ያሟላ ነው። በዋነኝነት ከነዛ የሚለያቸው ነገር ይህ ነው ማለት ነው። እነዚህ ተሽከርካሪዎች ትንሽ የዋጋ ልዩነት ነበረ በዚህ ሳምንት ላይ። አብዛኞቹ 3 ሚሊዮን 400 ሺህ ብር አካባቢ ነው የተሸጡት። አንዳንድ ቦታዎች ላይ 3 ሚሊዮን 380 ሺህ ብር፣ የ20 ሺህ ብር፣ የ50 ሺህ ብር ልዩነት ነበር በዚህ ሳምንት የነበረው ዋጋ። ቀጣይ ሳምንት ላይ ምን ይሆናል የሚለው ነገር እንግዲህ ቀጣዩን ደግሞ አሳያቸዋለሁ። ነገር ግን እነዚህ መኪኖች ቤዚኩን ከምገዙ አቅሙ ካላችሁ ዋጋቸው ኦልሞስት ተቀራራቢ ነው። ያን ያህል ችግር የለውም። ለራሴ ነው የምጠቀሙ ካላችሁ እነዚህ የምጠቀሟቸው ችግር የለውም። ለራይድ ነው የምጠቀመው ለራይድ ነው ካላችሁ ደግሞ ለራይድ ሰራበታለሁ የምትሉ ከሆነ ቤዚኩ ቢሆን ይመረጥላችኋል። ምክንያቱም 100 ሺህ ብር ቀላል አይደለምና ማለት ነው። እነዚህ መኪኖችን በምገዙበት ጊዜ ቆም ብላችሁ ማሰብ ይኖርባችኋል። በዋነኝነትም ደግሞ ያው እንደተለመደው ተፈትሾ መገዛቱን እርግጠኛ ሁኑ። ምክንያቱም እነዚህ መኪኖች እንደነገርኳችሁ ያው በ300 ኪሎ ሜትር አለ፣ በ400 አለ፣ ከዛ ኢንተሊጀንት አለ። ኢንተሊጀንት ያልሆነ ቤዚክም ስላለ ገበያ ላይ እንዲበዛ ሲል በደንብ አስተውላችሁ መግዛት ይኖርባችኋል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበረ። እንግዲህ የትኛውንም አይነት ጥያቄ ካላችሁ ከስር በምታገኙ ስልክ ቁጥር ይደውልን። ጥያቄም አስተያየትም ካለ እንዲሁም ደግሞ መኪኖቹን ከመግዛታችሁ በፊት በትክክለኛ ባለሙያ ኃላፊነት ወስዶ እንዲሰራላችሁ ተጠያቂነት ባለው መልኩ እንዲሰራላችሁ ከፈለጋችሁ ከስር ይደውሉልን። በምታገኙት ኢንዛውቶሞቲቭ ኮንሰልታንሲ እና ኢንስፔክሽን በደንብ ፈትሸን ኃላፊነት በተሞላው መልኩ የምናስረክባችሁ ይሆናል። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።